የትኛውን ቦታ ጠልሽ ለሚሄድ አትሞክሪ። ለምን? አንተ አምነን ስለሆንክ? አዎ አምነን ስለሆንክ። ማንነትህን ለመልካም ነገር ብቻ ተጠቀምበት። ቆይ ምን አለ ብትረጂ? መጀመሪያ አንተ ተረዳኝ። ምን ልረዳሽ? ተወኝ፣ የራሴን ህይወት ልኖርበት። ምን? አዎ የወንድሜ ልጅ እባክህ ጄሪ ተንከባከባት። ከማንኛችንም የተሻለ ትኩረት እየሰጠች ያለችው እሷ ናት። እንዴት እንደዚህ ልትይኝ ቻልሽ? ያው ከማየው ነገር ነው። የትኛዋ ሴት ናት ወግ ማረግ ሳታይ ልጅ መጥቶባት የምትቀበለው? ያው ሴት ስለሆንኩኝ ይገባኛል። አክስቴ ብዙ እንደ ጉዳዋት እየተሰማኝ። አዎ በጣም እንደ ሰው ራሷ አትቆጥራትም። አሁን ላይ ስለተፈጠረው ነገር ሳይሆን ስለ ወደፊቱ እንድታስብ አድርግ። እሷንም ደግሞ እንደ ወይዘሮ ሰማል እንዳናጣት። ተይ እባክሽ አታስታውሽ። የወንድሜ ልጅ እባክህ ያልኩህን ብቻ አድርግ። እሺ አክስቴ። አምነን አቤት። ፈለክ ጄሪን ለምጥላት መጣክ። አሁን ላይ እኮ ካንተ ውጪ ማንም የላስ። ቤሌን ይህንን እያደረክ ያለሁት እኮ በጣም ስላሳዘነችኝ ነው። ታዲያ ያንን መናገር ላይ አስፈላጊ ነው እንዴ? ተይ ቤሌን፣ አቅሻለሁ እኮ። የምታውቀኝ ከሆነ እኔ ሰው አትንከባከብ የምል አይነት ሰው እንዳልሆንኩ ሊገባህ ይገባ ነበር። ቤሌን ቀናሽ እንዴ? እሷ እኮ በጣም ተጎድታለች፣ ከራሷ ጋር አይደለችም። እናም ልንከባከባት ይገባል። እባክሽ ብዙ ነገር ግራ እየገባኝ ነው። እናም አንቺ ምን ጭንቀት ሆንኩብህ? ቆይ ለምንድን ነው የምትጮህብኝ? ለምን አትረጂኝም? ልክ ነህ። ቤሌን ተረድተህ አታውቅም እና እንድትረዳህ የነገርካት ነው። ቤሌን። አቤት አቶ አምነን። ተይ እንደዚህ አትሁኝብኝ። ቆይ አንተ እየሆንክብኝ ያለው ነገር አይታወቅህም? ምን ሆንኩብሽ? በቃ ተወኝ። በፍቅር መሰቃየት አልፈልግም። እኔ ያለሁበት ስቃይ አይታይሽም እንዴ? ለምን የራስሽን ስሜት ብቻ ታስቀድሚያለሽ? የራሴን ስሜት ባስቀድም ኖሮ ምናልባት እዚህ ቦታ ላይ አንገናኝ እንችል ነበር። ቆይ ልጅ ማጣቲ የጄሪ እንደዚህ መሆን ምንም አልመሰለሽም? አዝናለሁ በጣም እንደዚህ በማሰብክ። ነገርና ማስፈቀድ አለብኝ። አዎ እዚህ ቤት ውስጥ እስካለሽ ድረስ ለእርምጃሽ ራሱ እኔን ማስፈቀድ ይኖርብሻል። ማን ስለሆንክ? ማንም ስለሆንኩ አይደለም፣ ስለምጨነቅልሽ ነው። ለምንድን ትጨነቅልኝ? አልፈልግም፣ አትጨነቅልኝ። እሱን አንቺ ስለፈለግሽ አይደለም። ቆይ እኔ ሳልፈልግ ማድረግ የምችለው ነገር ያለ ይመስላል? አዎ የወንድሜ ልጅ ማሰብ አቅሟል ማለት ነው። መቼም አይኔ አይደለም ወይ ወይዘሮ ሙርሲና መነጽር ላግቤ አድርጌ ደግሜ መጥቼ ላያቸው። ጥቂት ጊዜ በኋላ ነው እና አሁን እያልሽ ያለሽው ሙስጠፋ የሆነ ነገር ሰጥቶኝ ነው ልጄ ሊወርድ የቻለው እያልሽ ነው? አዎ እሱን መበቀል ነው። ብሌን ከአምናን ጋር መለያየት ትፈልጋለች። እስቲ ተረግዞ የነበረው ልጅና አሁን ጄሪ ያጣችው ልጅ የማን ይመስላችኋል? የአምናን አይደለም መጀመሪያውኑ የምትሉ ካላችሁ አንድ ቁጥርን እየተጫናችሁ፣ ሁለት ቁጥር ደግሞ አዎ የአምናን ነበር የምትሉ ደግሞ እንደዛው ሁለት ቁጥርን ኮሜንት ማድረጋችሁን አትርሱ። ትክክል ነው ብላችሁ የምታስቡትን ሰው ኮሜንቱን ላይክ እያደረጋችሁ ብዛታችሁን አሳዩን። ሌላው አምናን እንግዲህ ያንን ልጅ ጄሪ ካጣች በኋላ እሷ እንክብካቤ ያስፈልጋታል፣ ከዚህ በኋላ ከጎኗ መሆን አለብኝ ብሎ ቆርጦ ተነስቷል። በተለይ ሜርሲና ያቺ ተንኮለኛዋ አክስት እንደዛ ከነገረችው በኋላ ለራሱ እውነትም እየተሰማው መጥቷል። ያ ማለት እንግዲህ አምናን ከዚህ በኋላ ለብሌን ያለውን እይታ እየቀነሰ ይመጣል። ብሌን ይህን ነገር ካሰበችበት በኋላ በደንብ አድርጋ ቁጭ አድርጋ ስትነግረው ሰምታችኋል። አምናን እኔ እናንተ ከዚህ በኋላ አንድ ላይ መሆን ያለብን አይመስለኝም። እሷም በተለያየ አይን ስታያት ነበረ። ከዚህ በፊት አስተካክላለሁ ብለህ የነገርከኝ ነገር ነበረ። ለምሳሌ የልጁን ጉዳይ በአንድ ሳምንት ውስጥ አሳውቃለሁ ወይንም እቋጨውና እኔ ካንቺ ጋር ነው መሆን የምፈልገው ብለኸኛል። አሁን ግን አዝማሚያውን ሳየው እንደዛ አይመስልም። አምናን ወዲያውኑ ብሌንን ለማረጋጋት ሲል ብዙ ጥያቄዎችን እየነገራትና እየመለሰላት ነበረ። እሷም ቢሆን እያለች ያለችው በቃ አንተ እያደረክ ያለከው ነገር ልክ ነው፣ ነገር ግን
እኔ በዛ መልኩ መቀበል አልችልም። አሁን የራሴ ብዙ ችግሮች ስላሉብኝ ካንተ ጋር ባንቀጥል ወይንም እዚህ ጋር ብናቆም ደስ ይለኛል። አምናን በጣም ነበር የተናደደው። እንዴት እንደዚህ ትለኛለች? እሷ ልጇን በዚህ ቅርብ ግዛት ስላጣች ካጠገቧ ሆኜ ልንከባከባት ይገባል ይላል። ከአንድም ሁለቴ አስገድዶ ሳትፈልግም ቢሆን ሲስማት እሷ ያው ይወደኛል ብላ ብታስብም ግን ይህን ነገር መቋጫ እንዲኖረው ትፈልጋለች። በብሌን ሐሳብ ተስማማላችሁ ወይ? ብሌን እያለችው ያለችው እዚህ ቤት ውስጥ ከገባው ጀምሮ ቀናትን ስጠብቅ ነበረ። ያ ማለት አንድ ቀን እንግዲህ አምናን የኔ ይሆናል ብዬ ሳስብ ነበር። አሁን ሳስበው ነገሩ እንደዛ አይደለም፣ የባሰ እየተወሳሰበ ነው የሚመጣው ብላለች። አምናንና ወይዘሮ ዛሃራ ወይንም እዛ ቤት ውስጥ ሰራተኛዋ የተቀጠረችዋ ሁለቱ አንድ ላይ ሲያወሩ ከዚህ በፊትም ወይዘሮ ዛሃራ ነበረች በደንብ ተስፋ ስትሰጣት የነበረው። አምናን ዞሮ ዞሮ ያንቺ መሆኑ አይቀርም፣ የምትገቢውም አንቺ ብቻ ስለሆንሽ እባክሽን ጠበቅ አድርገሽ ያዢው፣ ብዙ ጠላቶች ወረውታል፣ አንቺ ነሽ ከነዛ ጠላቶቹ ልታስጥዩ የምትችይው ብላ ትነግራታለች። ያኔ አምናን ምንም እንኳን ይሄን ነገር ባያውቀውም ብሌን በደንብ ሰምታትና ምክሯን ተቀብላት ነበረ። አሁን ግን ድጋሚ ስታወራት ይሄን ነገር እንዳልቻለችና ከዚህ በኋላ መቀጠል እንደማትችል ለወይዘሮ ዛሃራ ትነግራታለች። ወይዘሮ ዛሃራ ግን እንደዚህ በቀላሉ ተስፋ መቁረጧን ካየች በኋላ በጣም ነበር ያዘነችው። እዛ ቤት ውስጥ ሜርሲ አንድ የፈጸመችው ተንኮል ነበረ። ያኔ በውሃ ውስጥ የመረዘችው መርዝ እሷን ጄሪን ለማጥቃት ሳይሆን ሌላ ሰው ሰራተኛዋን ለመጉዳት ነበር ያደረገችው። ከዛም በኋላ ግን ሌላ ትልቅ አደጋ እንደተፈጠረ ስታውቅ ወዲያውኑ ነበረ ብርጭቆውን ለመደበቅና ከግቢው ውጪ የአትክልት ስፍራ ውስጥ የደበቀችው። ዞሮ ዞሮ አይታወቅምና አንድ ቀን ከተገኘ ያው ሆን ብለው እንደመረዙትና ሆን ብለው ልጁን እንዳስወረዱት ይደርስበታል ማለት ነው። አምናን እቤቴ ውስጥም ለካ ሌላ ጠላት አለኝ ብሎ ስለሚያስብ ወዲያውኑ እቤት ውስጥ ያለውን ነገር ለማስተካከል ፊቱን የሚያዞርባቸው ይሆናል። ሜርሲ ያንን ፈርታ ነበረ ቀድሞውኑ የደነገጠች ወዲያውኑ ብርጭቆውን ወስዳ ከውጪ የደበቀችው። ግን ወደፊት ይገኝባታል አይታወቅምና አምናን አሁን ላይ ራሱን እንደ ጥፋተኝነት እያየ ነው። ያኔ ርጉዝ ባለችበት ሰዓት ላይ አልተንከባከብኳትም። አሁን ግን ልጇን ካጣች በኋላ እኔ እናንተን ያው እስከዛሬ ድረስ ሊያቀራርበንና እንዳንለያይ ሊያደርገን የሚችለው ነገር ልጁ ነበረ። ልጁን አሁን አጥቻለሁ። አንተም ቢሆን ልጅ ስላልወለድኩልህ ወይንም እኔ ጋር ልጅ ስለሌለ ትርቀኛለህ ብላ እውነቱን ትነግሯለች። አምናን ይሄኔ ነበር የተሸወደው። እሱ የተሰማው የጥፋተኝነት ስሜት ነበረ። ለካ ልጁ ስላለ ትንከባከበኛለች ብለው ደስ ብሏት ነበረ። አሁን ልጁን ስታጣው ግን የባሰ ትጎዳለች። ከዚህ በኋላማ አብሬያት መሆን አለብኝ ይላል። ወዲያውኑ ይህን ነገር ወይዘሮ ሜርሲም አሁን እንግዲህ ተንኮሏን በማሰብ ብቻ ትመክረዋለች። አንተ ከዚህ በኋላ እኮ ሚስትህን አትንከባከባትም፣ ልጁን ስላልወለደችልህ ነው አይደል ብላ ወዲያውኑ ብሌን ፊት እንደዛ ስትናገረው፣ አምናን ግን የመለሰላት መልስ ሌላ ነው። አይ እንደውም ከዚህ በኋላ እንክብካቤ ያስፈልጋታል፣ የምትፈልገውን ነገር አደርግላታለሁ ይላል። ወዲያውኑ ብሌን ይሄን ነገር ስትሰማ አሁን ልጁም የሚያገናኛቸውም ነገር ሳይኖር ሲቀር ከሷ ጋር መለያየት አይፈልግም ብላ በውስጧ ታስባለች። ብሌን ልክ ብትሆንም ግን አሁንም ቢሆን መታገስና ሰዓቱ እንዳልሆነ ለውሳኔ በደንብ ማወቅ ነበረባት። ብሌን ከዚህ በኋላ ምናልባት አምናንን ለማስቀናት ስትል ሌላ አዲስ የጓደኛ መያዟ ላይቀር ይችላል። ለምሳሌ ወይ ሙስጠፋ ነው እዛ ቤት ውስጥ ሲመላለስና እዛ ቤት ውስጥ ወይዘሮ ሙሪናን የነበረችዋን ሲንከባከባት የነበረውን ሰውዬ ታውቁታላችሁ። ከሁለት አንዱ በደንብ ከተዋወቃቸው አምናንን ታናደውና ምናልባት ሌላ ውሳኔ እንዲወስን ልታደርገው ትችላለች። ምን ታስባላችሁ እናንተ? ሙስጠፋ እዛ ቤት ውስጥ እያለ ልጁ እንዳልተወለደ ሲያውቅ እንደሚያፈቅራት ያየ ነው። አክስትየው ወይንም ደግሞ ወይዘሮ ሜርሲ እዛ ቤት ውስጥ ያው ልጁ እንዳልተወለደ ሲነገረው እሱ ግን ሲያስብ የነበረው ስለ ጄሪ ጉዳይ እንጂ ስለ ልጁ አልነበረም። ልጁ እሱ የሚያስበው ምናልባት የአቶ አምናን ነው ብሎ እሱም ሊያስብ ይችላል። ለዛም ይሆናል ስለ ልጁ ሳይጨነቅ ስለ ጄሪ ብቻ ሲጨነቅ የነበረው። ክፍሏ ብቻዋን ሲያገኛት እሷም እዚህ መምጣት እንደሌለበትና አሁንም ህይወቷ ውስጥ እየገባ ለምን እንደሚረብሻት እየነገረችው፣ እሱ ግን በሐሳቡ አሁንም ድረስ እኮ ወድሻለሁ፣ እኔ በአንድ ቀን ከዚህ ቤት ላስወጣሽ ብላ አስወጣሻለሁ፣ ነገር ግን እኔ ያንን አይደለም የምፈልገው፣ በቅርቡ ደግሞ ምን እንደሚፈጠር ታያለሽ ብሎ
ወዲያውኑ ያንን ክፍል ለቆ ሲወጣ ጄሪ ግን ወደ ኋላ ተመልሳ ስታየው ምናልባት ልጄን የገደለው እሱ ሊሆን ይችላል ብላ ትደነግጣለች። ለካ ሙስጠፋ እጁ የሚኖርበት ከሆነ ይሄ ነገር በጣም ትልቅ አደጋ አለው ብላ ትናደዳለች። ሙስጠፋ ሊያደርግበት የሚችሉ ብዙ ምክንያቶች አሉት በራሱ አስተሳሰብ። ለምሳሌ ልጁ ያምናን ነው ብሎ የሚያስብ ከሆነ ሊገለው ይችላል። አሊያም ደግሞ እሷን እስካሁን ድረስ እንደሚያፈቅራት ስለምታውቅ ይሄ ልጅ ካልተፈጠረ ከሱ ጋር ትጣላለችና ወደ እኔ ተመልሳ ትመጣለች ብሎ በዛም በኩል እሷ በተሳሳተ መልክ ይሄንን ከተረዳችው በኋላ ለወይዘሮ ሜርሲ ሄዳ ስታማክራት ነበረ። ሜርሲ እንግዲህ የነገረቻት ሌላ ነበር በምትኩ። እሱ ነው ማለት ነው ልጅሽን የገደለው? ታዲያ በዚህ ሁኔታ ላይ እሱ መወገድ አለበት። አለበለዚያ እኮ ወደፊትም ለሚፈጠሩ ችግሮች እሱ ነው ጥፋተኝነት የሚሰማው። ስለዚህ ጄሪ አሁን ሙስጠፋን መግደል ይኖርብሻል። ይህን ስትላት ወዲያውኑ ነበረ ድንግጥ ያልነው ሁላችሁም ብትሆኑ። ታዲያ ጄሪን ከዚህ በፊት ታቋታላችሁ። አድርጌ የተባለችውን ነገር የምታደርገው መቼም ቢሆን ወደ ኋላ አትልም። ከዚህ በፊትም ወይዘሮ ሜርሲ የመከረቻት ነበረ እነዛን ትናንሽ ተንኮሎች ስታደርግ የነበረችው። አሁን ግን ሙስጠፋ የሚጎዳ ከሆነ ነገሩ ሙሉ ለሙሉ አቅጣጫውን ይቀይራል። ሙስጠፋ እዛ ቤት ውስጥ እስካሁን ድረስ ተንኮል ሰራ የሚባለው ትልቅ ነገር የለም። ነገር ግን አስቡና በደንብ ወቁት። ለአምናን ሚስት ወይንም ደግሞ ለብሌን በጣም ጥሩ ነገር የሚመኝላት አንዱ ሰው ነው ሙስጠፋ። ገና ወደዛ ቤት ውስጥ እንደገባ ይሄ ቤት ሙሉ ለሙሉ የጭራቆች ቤት እንደሆነም ጭምር በዛ ላይ እዚህ ሊጎዱሽ የሚችሉ ብዙ ነገሮች አሉ ብሎ ለብቻዋ ብሌንን ሲመክራት ነበረ። ከዛም በኋላስ እሷም ቢሆን ብሌን ለብቻቸው ሁለቱ ሲያወሩ የነበሩት ስለ አምናን ጉዳይና እሷ ስላለችው ነገርበት ወይንም ደግሞ ወደፊት ምን ማድረግ እንዳለባት በስርዓት ሲመክራት እናንተ ምንም ክፋት እንደሌለበት ከወይዘሮ ብሌን ተረድታችኋል ማለት ነው። ቀጣዩ ክፍል ምን የሚፈጠር ይመስላችሁ? አምናንና ብሌን በምን መልኩ ተመልሰው ሊታረቁ ይችላሉ? አምናን በዚህ በኩል እያለ ያለው አሁን ላይ ጄሪን መንከባከብ አለብኝ፣ ግን ስለተንከባከብኳት ብቻ አታኩርፊ ወይንም አትናደጂ ነው። እሷ ደግሞ ብሌን በራሷ በኩል እስካሁን ድረስ የጠበቅኩም ብዙ ሰዓት ይሆናል። ስለዚህ በአሁኑ ውሳኔ መወሰን አለብህ። አሁን የተለየ እንክብካቤ ለእሷ የምታደርግላት ከሆነ ሌላ ነገር ይመጣል። እባክህ ለእኔም ጊዜ ያስፈልገኛል ነው። ይህንም ብትልም ግን እሷ አምናን ካሁንም ቢሆን ከሐሳቡ ፍንክች እንዳላለ ይነግራታል። ያ ማለት እንደውም ከዚህ ከቀደሙ ከነበረው እጥፍ ወይንም ደግሞ በተሻለ ሁኔታ ላይ ጄሪን እንደሚንከባከባት ያኔ ነበረ ብሌን ቆራጥ ሆና የነገረችው። ይህንን ነገር መቀጠል እንደሌለባቸውና እዚሁ ጋር ማቆም እንዳለባቸው ያንን ከተናገረች በኋላ እንኳን አምናን አይ በቃ እንደዛ ከምታስቢ ይህንን ነገር አቆማለሁ ብሎ እንኳን አልነገራትም። ይልቁኑ በምላሹ የሰጣት ምንም አይነት መልስ ሳይሰጣት ጥሏት ይሄዳል። ይሄኔ ነው ችግሩ የሚፈጠረው። አምናን እሷን ለመከባከብ በቆርጦ በተነሳበት ሰዓት ላይ ጄሪና ሜርሲ ግን ሌላ አዲስ እቅድ ማዘጋጀት እንዳለባቸው ተረድተዋል። ከዚህ በፊት ሁለቱ ተስማምተው እንደነበረና እሱን ልትይዥበት የምትችው አንደኛው ምክንያት ሊሆን የሚችለው ቶሎ ካረገሽ ልጁን ብሎ የትም አይሄድብሽም ያለቻት ወይዘሮ ሜርሲ ነበረች። ጄሪ ወዲያውኑ እሱን ነገር እሺ ብላ ከተቀበለችው በኋላ ታረግዛለች። ያኔ በአሪፍ እየሰራላት ሄዶ ነው አሁን ልጁ ሊሄድባት የቻለው። አሁንም ድጋሚ ወይዘሮ ሜርሲን ሄዳ ታማክራታለች። አሁን ምንም ማድረግ አለብኝ፣ ከዚህ በፊት እኔን የቀረበኝ ልጁን ብሎ ነው፣ አሁን ልጁ የለም፣ እኔን እንዳይርቀኝ ምን ላድርግ ትላታለች። ወይዘሮ ሜርሲ እኔም ሄጄ የምነግረው ነገር ስላለ አንቺ አታስቢ፣ ግን ሌላ አሪፍ እቅድ ማቀድ ይኖርብናል እሺ ትላታለች። ያኔ ካለቻት በኋላ ወይዘሮ ሜርሲ ሄዳ አምናንን ትመክረዋለች። ልጅቷን መንከባከብ ይኖርብሃል። አሁን ልጇ በሞተ ሰዓት ላይ እንዴት አንተ ጥላት ትሄዳለህ? ይበልጡኑ ተንከባክበ አይምሮ እንዳይጎዳ ማድረግ ይኖርብሃል ትሏለች። ወዲያውኑ አምናን ጥሩ ነገር ነው የመከረሽኝ ብሎ ስላሰበ ብቻ እሺ ከዚህ በኋላ እሷን መንከባከቤን በደንብ እቀጥልበታለሁ ይላታል። ሜርሲ ወዲያውኑ ወደ ጄሪ ትመለስና ከዚህ በኋላ እኔም ምልሽን ታደርጊያለሽ፣ ደግሞ አድርጎታል ወይንም ልጄን አስወርዶታል ብለሽ የጠረጠርሽው አቶ ሙስጠፋ ነው አይደለ? እሱን መግደል ይኖርብሻል። ከዛ ወደ ቀጣዩ እቅዳችን አብረን እንሄዳለን። በአሁኑ ይሳካልናል። አምናንም ቢሆን ካንቺ የትም አይሄድብሽም ትላታለች። አሁን ጄሪ የምታስበው አንድ ነገር ብቻ ነው፣ አምናን ካጠገቧ እንዳይርቅና የትም እንዳይሄድባት ወይዘሮ ሜርሲ አድርጌ ያለቻትን ነገር ሙሉ ለሙሉ
ከማድረግ ወደ ኋላ አትልም። በዚህ ላይ ምንም ይፈጠራል። ሜርሲ የራሷን ተንኮሎች እንዳለ በምትፈልገው መልኩ እያደረገች ነው፣ እያንዳንዳቸውን ሰዎች እየተጠቀመችባቸው። አምናንና ብሌን ሳይታረቁ ተኮራርፎ ብዙ የሚቀጥሉ ሆነ እዛ ቤት ውስጥ ያለው ክፍተት በጣም በትልቁ እየታየ ይመጣል። ምን ታስባላችሁ? ቀጣዩ ክፍል እንደተለቀቀ ለእናንተ ኮሚኒቲ ፖስት ላይ ስለምልክላችሁ ይህንን ቻናል ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ክፍል እስክንገናኝ ድረስ የግል ስራዬን አስተዋውቃችኋለሁ። አዲስ አበባ ውስጥ ሆኜ ፓወር ባንኮች፣ የተለያዩ ስልኮች፣ ሶላሮች፣ ምንም አይነት ኤሌክትሮኒክስ እቃዎችን ከኔ ማዘዝ ትችላላችሁ። ዋጋ ማወቅ ትችላላችሁ። ከታች በማስቀምጥላችሁ ቁጥር እየደወላችሁ እዘዙኝ። እስከዛው ድረስ መልካም ጊዜ